ሰበር እጅግ አሳዛኝና ልብ የሚነካ ዜና እንግዲህ በዚህ ሌሊት እየሰማን በጎንደር ከተማ ከ6 ቀን በፊት 5 የሚደርሱ ወንድሞቻችን የኢሻ ሰላትን ሰግደው ከመስጊድ ሲወጡ ጠብቀው ታጣቂዎች አፍነው ወስደዋቸዋል። ይህ አሳዛኝ መረጃ ነው። ለሙስሊሞች የጀሃነም ምድር የሆነችው ጎንደር ላይ ጥቅምት 22 السلام عليكم ورحمة الله تعالى وبركاته ودنا يتكبراتو የኑር ጀማዓዎች ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአዳዲስ መረጃዎች ተመልሰን ተገናኝተናል። እንግዲህ በጎንደር እየሰማነው ያለነው ነገር በጣም ሀይቃ ልብ የሚሰብር ጉዳይ ነው። ከዚህ በፊትም እንግዲህ ተደጋጋሚ ሙስሊሞች ይጠቃሉ በዚህ በታጣቂዎች ማለት ነው። እንግዲህ ሙስሊሞች ሲጠቁ ሲታገቱ ብዙ መረጃዎችን ሼር እናደርጋለን። በዚህ ጉዳይ እንግዲህ አንዳንድ ወንድሞች የሚከፋቸው አሉ። ያ ጀማዓ እንደዚህ አይነት ቪዲዮዎች ስንሰራ አማራ ክልል ሲሆን ተሰራላችሁ ሌላ ቦታ ሲሆን ምናምን ብለው ሊያለቃቀሱ የሚፈልጉ ግለሰቦች አሉ። ነገር ግን የትም ቦታ የሆኑ ሙስሊሞች ሲጠቁ ሙስሊሞች የሆነች ነገር ሲደርስባቸው ኢንሻአላህ ሙስሊም ወንድሞቻችን ዱዓ እንዲያደርጉ ለፍትህ እንዲታገሉ መረጃውን ኢንሻአላህ እናደርሳለን። ለዚህ ጉዳይ ደግሞ እናንተም ኢንሻአላህ ሰፖርት እንድታደርጉ እንድታገዙ እፈልጋለሁ። ኢንሻአላህ ሁላችሁም ላይክ አድርጉ፣ ይህን ቻናል እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው ኢንሻአላህ። ከዛ በፊት ግን ኢንሻአላህ ያንን መረጃ ከመስማታችን በፊት አንድ አስደሳች መረጃ አለ። እስቲ እሱን እንስማ። ቃሉን ያከብር ይሆን ባንድ ወቅት እንዲህ ሲል ተደምጦ ነበረ፣ መነጋገሪያም ሆኖ ነበረ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ እኔ ከተማ ከመጣ ያለ ምንም መወላወል ቀጥታ አስረዋለሁ ብሎ ነበረ። እሱ ብቻ አይደለም፣ በምርጫ ቅስቀሳ ወቅት በእኔ ከተማ ላይ የትራንስፖርት አገልግሎት ሙሉ ለሙሉ በነፃ ይሆናል ኒውዮርክ ከተማ ውስጥም ብሎ ነበረ። ያንን ቃሉን ያከብራል የብዙዎች ጥያቄ ነው። በአሜሪካ ምድር ሙስሊሞች እንዳሸባሪ ተቆጥረዋል። በአሜሪካ ምድር ሙስሊሞች አንገታቸውን ደፍተዋል። በአሜሪካ ምድር ሙስሊሞች ስልጣን እንዳይዙ ምርጫ እንዳይወዳደሩ ብዙ ስራ ተሰርተዋል። አላሁ አክበር። የአላህን ስራ ተመልከቱ። አም ሙስሊም እያለ መሪ ሆኖ ተመርጧል። በላያቸው ላይ ተሹመዋል። ድንቅ ስራዎችን ሰርቶ እንደሚያኮራን አንጠራጠርም። ሙስሊም ሆናችሁ በሙሉ አላሁ አክበር እያላችሁ ኮሜንቱን በተክቢራ ሸብቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። I am Muslim. አልহামዱሊላህ ማምዳኒ አሁን ላይ የኒውዮርክ ከንቲባ ሆኗል። በጣም የሚያስደስት ነው። በአሜሪካ ታሪክ ለመጀመሪያ ጊዜ ነው እንግዲህ ሙስሊም ከንቲባ ያገኘነው። ኢንሻአላህ ከዚህ በፊት እንግዲህ ምርጫ ቅስቀሳ ላይ እንግዲህ ይሁዲዎቹንም ካፊሮቹንም ሳይፈራ ለእስልምና እንደሚያገለግል ኔታንያሁንም እንደሚያስር እንግዲህ ቃል ገብቶ ነበረ። እንግዲህ ወንበሩን አላህ ያመቻችለትና ለዚህ ነገር ታማኝ ሆኖ ኢንሻአላህ እንደምናገኘው ተስፋ አደርጋለሁ። እስኪ በዚህ ሰው መመረጥ እናንተን ሐሳብ ደግሞ የተለየ ሐሳብ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በጎንደር ከተማ ከ6 ቀን በፊት 5 የሚደርሱ ወንድሞቻችን የኢሻ ሰላትን ሰግደው ከመስጊድ ሲወጡ ጠብቀው ታጣቂዎች አፍነው ወስደዋቸዋል። ከታፈኑ ከሁለት ቀን በኋላ አንዱን ወንድም ገለው ወንዝ ዳር ጥለው ተገይቶ ዛሬ ሰላተል ጀናዛ ተሰግዶበት ተቀብሯል። አላህ ይዘንለት ሸሂድነትን የሚቀበለው እንላለን። የተቀሩትን ይግዶላቸው በህይወት ኑሮ አይታወቁም። ወይ በህይወት አሉ ብለው ገንዘብ ይጠይቁ ወይ ገለው ይጣላቸው እንደዛ እየጠበቁ ነው። አማራ ክልል ላይ ያለው የመስቀል ጦረኛ በዚህ መልኩ ወንድሞቻችንን ያሳደዳቸው ነው። ሲገደሉ ሬሳ እየቆጠርን ቁጭ ብለናል። መንግስትም የለም። አማራ ክልል ላይም ሆነ ኦሮሚያ ክልል ላይ ወንድሞቻችን እየተገደሉ ነው። ከኛ የሚጠበቀው ዱዓ ነው። ወንድሞቻችን ስደት በቃቸው ነው ምንለው። ሌላ ምን እንላለን? እንግዲህ የሚያደናቸው ኃይል የለም። ግብር በመንከፍልበት በገዛ ሀገራችን በየጊዜው እየተገደሉ ነው ወንድሞቻችን። በጣም ያሳዝናል። መንግስቱም ግብሩን ሙልጭፍ አድርጎ ወስዶ በልቶ ሊያድን አልቻለም ዜጋው። ያ ጀማዓ ከዚህ በፊት በፍኖተ ሰላም ሙስሊሞች ላይ በቃ ቀጥተኛ የሆነ ጥቃት ተደርጎ ነበር። ያንንም እንደዚሁ ድምጽ ስንሆን ስንታገል ነበር ያ ጀማዓ። አሁን እንግዲህ ደግሞ በጎንደር እንደዚህ ሰዎች ታግተው እንግዲህ አንደኛው ወንድማችን ደግሞ እንግዲህ ሸሂድ እንደሆነ መረጃዎች እየወጡ ነው የሚገኙት። ያ ጀማዓ ሁላችሁም ለነዚህ ወንድሞቻችን ሸሂድ ለሆኑ ወንድሞቻችን ዱዓ አድርጉ። በአማራ ክልል ያለው የሙስሊሞች መከራና ስቃይ በጣም እየበረታ ነው ሄዶ ያ ጀማዓ። በጣም ያሳዝናል። ሐቂቃ አላህ ሰላሙን እንዲያመጣ ሁላችሁም ዱዓ አድርጉ። ይህ አሳዛኝ መረጃ ነው። ለሙስሊሞች የጀሃነም ምድር የሆነችው ጎንደር ላይ ጥቅምት 22 በማራኪ ክፍለ ከተማ ገንፎ ቁጭ ከሚገኘው ሳሊሃ መስጂድ ውስጥ ወንድሞቻችን ሰግደው ኢሻን ሰግደው ሲወጡ በሙስሊም ጠል ማህበረሰብ የወጡ ጽንፈኛ ሙስሊም ጠል የሆኑ ፋኖች 5 ወንድሞቻችን ታግተው ተወስዶ ነበር። ከታገቱት መካከል ሳሊህ የሚባል ወንድማችንን ረሽነው ወንዝ ውስጥ ጥለውት የቀብር ስነ ስርዓቱ ተፈጽሟል። ሌላ 4 ሙስሊም ወንድሞቻችን የት እንደደረሱ አልታወቀም።
እያልኳችሁ ያለሁት በኢትዮጵያ ውስጥ ሙስሊሞች እንደ ሰው ወይንም ደግሞ እንደ ዜጋ የማይቆጠሩባቸው አካባቢዎች ትግራይ፣ አክሱም፣ ጎጃም፣ ጎንደር፣ ወሎ ደግሞ በአንጻሩ ወደ ላሊበላ አካባቢ እነኛ አካባቢ ላይ ሙስሊሞች ከጊዜ ወደ ጊዜ እየጠፉ ይገኛሉ። ከጊዜ ወደ ጊዜ በአደባባይ እየተገደሉ ግማሾቹ እየተፈናቀሉ ይገኛሉ። ይሄም ሙስሊም ጠል ከሆኑ ማህበረሰብ የሚወጡ አገሪቷን ከሙስሊሞች እናጸዳታለን ብለው ሆን ብለው የታጠቁ ኃይሎች ከጊዜ ወደ ጊዜ ሙስሊሞችን እያጠፉ ይገኛሉ ማለት ነው። ለዚህም መድኃኒቱ ከጊዜ ወደ ጊዜ የሰላም ጥሪ ማቅረብና ተውን ማለት ሳይሆን ሙስሊሙ ወደ አንድነት መጥቶ ከመንግስት ጎን በመሆን ጥምር ጦር መስርቶ እነዛን አካባቢዎች ልክ ማስገባት አለበት። ከሆነ ማህበረሰብ የሆኑ ኃይሎች ታጥቀው ሲወጡ ማህበረሰቡን ይመስላሉ። ከዚህ አንፃር ግማሹን በማፈናቀል ግማሹን በመረሸን ከጊዜ ወደ ጊዜ ሙስሊምን እያጸዱ ይገኛሉ። ስለዚህ ብቸኛ አማራጩ ከመንግስት ጎን በመሆን ጥምር ጦር ተመስርቶ እነዚህን አካባቢዎች በመቆጣጠር ልክ ልናስገባ ግድ ይለናል ማለት ነው። ጦርነት ጎሳሚ አይደለም። ነገር ግን የታጠቀን ኃይል በቲማቲማት ገጥሞ በአሁን ሰዓት ሰላም የሚለው ጥሪ ራሱ ለነሱ እንደ ስድብ ሆኗል። ሐቅ ነው ያ ጀማዓ ባይዚ አንዳንድ ሰዎች ሊመራቸው ይችላል እንደዚህ አይነት ነገር ሲሰሙ ላያምኑ ይችላሉ ግን ደግሞ ሐቂቃ ወላሂ መብረቁ የተናገረው ነገር እኔ ማምንበት ጉዳይ ነው ያ ጀማዓ ሰላም ሲባል ራሱ ሐቂቃ እንደ ስድብ ነው የሚያዩት እኛ ተጎርተን የሆነ መልክቶችን ስናስተላልፍ ስለ መብታችን ስንጮህ ስለ ፍትህ ስንጮህ ያ ጀማዓ በቃ ልክ የሰው ነገር እንደነካነ ልክ ሌላ ነገር እንዳጠፋና አድርገው ነው በቃ በኮሜንትም በተለያየ መንገድ እንግዲህ ሰዎችን ለማሰናከል ሙከራ የሚያደርጉት ነገር ግን ኢንሻአላህ ብዙ ወንድምና እህቶች እስካልነው ድረስ ኢንሻአላህ እኛም መስራታችንን እንቀጥላለን ማለት ነው ለወንድሞቻችን በቻልነው አቅም ድምጽ መሆኑን እንቀጥላለን ሰበር እጅግ አሳዛኝና ልብ የሚነካ ዜና እንግዲህ በዚህ ሌሊት እየሰማን እንገኛለን ያለፈው የእርስ በርስ ጦርነት እልቂት ዳግም እንዳይጀመር በርካቶችም ሰግተዋል የፈራነው ጦርነት በኢትዮጵያ ምድር ሊጀማምር ይመስላል ህወሓት ጥቃት መክፈቱን እየሰማን እንገኛለን በዚህም ታዲያ ህወሓት ጥቃት ካላቆመ ራሴን ከጥቃት መከላከል እጀምራለሁ ሲል እንግዲህ የአፋር ክልላዊ መንግስት አሁን ከበሸ መግለጫ አውጥቷል የአፋር ክልል ኮሙኒኬሽን ቢሮ ባወጣው መግለጫ በክልሉ ጦርነት እንደተቀሰቀሰ እንግዲህ ገልጿል በእርግጥም ኢትዮጵያውያን ያልታደልን ህዝቦች እንመስላለን ሌሎች ሀገራቶች እንዴት ሀገራቸውን እንዲሁም ደግሞ ህዝቦቻቸውን የኑሮ ውድነት ማሻሻል እንደሚችሉ ሲያስቡ እኛ ግን እንግዲህ በተቃራኒው በየጊዜው ልክ እንደ እግር ኳስ ጨዋታ ጦርነት መክፈትና እንዲሁም ደግሞ መጀመር እጅግ ልብ ይሰብራል በዛሬው ዕለት በአፋር ክልል ውስጥ እንግዲህ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና እንዲሁም ደግሞ በዙ 23 በመደብደብ የተለመደው የሽብር ተግባሩን በግልጽ ጀምሯል ሲል እንግዲህ የአፋር ክልላዊ መንግስት አስታውቋል እጅግ አሳዛኝ ነው እናንተስ በዚህ ጉዳይ ምን ትላላችሁ ሐሳባችሁን አጋሩ ሰላም ለሀገራችን ኢትዮጵያ በሰሜኑ ጦርነት ብዙ ወንድሞቻችንን አተናል ብዙ መስዋዕትነት ከፍለናል እንደ ሀገርም በጣም ብዙ መከራዎችን አሳልፈናል ያ ጀማዓ እስኪ ያ ጀማዓ እስቲ ዱዓ አድርጉ ወላሂ ኢትዮጵያ ሰላም እንድትሆን ዱዓ አድርጉ በተለያየ አካባቢ ኢትዮጵያ ውስጥ ግጭቶች አሉ በዛ ግጭቶች የሃይማኖት ተቋማቶች ይጠቃሉ ንጹሃኖች ይሞታሉ ሀይቃ በጣም ያሳዝናል አሁን ደግሞ እንግዲህ ከወደ ትግራይ እየሰማነው ያለነው መረጃ እንግዲህ በጣም የሚያሳዝን ነው ሁላችሁም ወንድሞች እናቶች አላህ ሀገራችንን ሰላም እንዲያደርግልን ሁላችሁም ዱዓ አድርጉ ከሰውየው ከሞት እንደማያመልጠው ከሪዝቅ ማያመልጥ የሪዝቅ ኮንሴፕት ቁርአን ውስጥ አላህ Subhanahu Wa Ta'ala ያላቸው ነገሮች ናቸው ለምሳሌ ሪዝቅ ሲሳይ وفي السماء رزقكم وما توعدون የናንተ ሲሳይ ሰማይ ላይ ነው وفي السماء رزقكم وما توعدون ቃል የሚገባላችሁም የተገባላችሁም ሰማይ ላይ ነው ያለው የናንተ ሪዝቅ ማለት እና ይሄ አላህ Subhanahu Wa Ta'ala ቃል የገባው ነው አንደኛ ይሄ ነው ሪዝቃችን መክቱብ የትም ብንሄድ አንፈልግም ብንል አያመልጠን ወይ ደግሞ አይተወንም ልክ አጀል እንደሚያሳደን ሞት እየቀረበ ሲመጣ ሰውየው ቀን እየቆጠረ ሲመጣ ወደ ቀብሩ እንደሚቀርበው ሁሉ ሪዝቅም እንደዛው የሰውየውን ይከተለዋል የትም አያመልጥም ከሰውየው ከሞት እንደማያመልጠው ከሪዝቅ ማያመልጥ ሪዝቅ አላህ Subhanahu የጻፈው ስለሆነ ማለት ነው አንደኛ ችኮላውን በተመለከተ የሰው ልጅ ወትحبون المال حبا جما ሲል ነው አላህ የሚገልጸው ገንዘብን ንብረትን ንዋይን በጣም ተወዳላችሁ ነው አላህ Subhanahu Wa Ta'ala የሚለን ይሄ በቃ من طبيعه البشر ነው ከሰው ልጅ አፈጣጠር ውስጥ ኔቸር ውስጥ ነው መከጀሉ መቸኮሉ ምናምን ይሄ ናቹራል ነው ግን መረሳት የሌለበት አንደኛ
አላህ Subhanahu Wa Ta'ala የሚላቸው ቃላት አንደኛ ቅድም ያልነው وفي السماء رزقكم وما توعدون ሁለተኛው ግን ولو بسط الله الرزق لعباده لبغوا في الارض الله سبحانه وتعالى ለባሪያዎቹ እንደፈለጉ ፍልግ ሲያረጉ ዝም ብሎ ቢከፍትላቸው ቢሰጣቸው ኖሮ ሪዝቁን ولو بسط الله الرزق لعباده ለባሪያዎቹ ይሄኛው የፈለገውን ያኛው ቢሊዮን ይሄኛው ትሪሊዮን እንዲህ ቢያፈስባቸው ይላል الله سبحانه وتعالى لبغوا في الارض ምድር ላይ ድንበር ይጥሱ ነበር ይላል ማለት አይተን ከሆነ ልባችን ምንድናት ስታገኝ የሆነ إن الإنسان خلق هلوعا يتبالون أقلال سؤال القرآن است يسوي جاء فتاة رمضان كتابيس نو إذا مسه الشر جزوعا تفون أقول سياقينيو تقرج راجنو ينجعل ويني الله اندزي ما تسفاي قرطان وإذا مسه الخير منوعا خير نقر سياقينيو دمو كالكاينو هيني نو مكاجي كازنا something اندزي نالي مكوفة سيجمران مالت لبغوا في الأرض مالت هينو مدر الله يدنبر يعرف نبر يسولج ولكن إلى الله سبحانه الزولي ولكن ينزل بقدر ما يشاء الله لفلقوا سو لهلم لباريوچو በየመጠናቸው ያወርዳል ይላል الله سبحانه وتعالى አንድም ሰው ሳይበላ ያድር ኖት ሰው ብቻ ወፎች الله ነብዩ መሐመድ አለይሂ ሰላቱ ሰላም በሐዲስ لو تتوكلون على الله حق توكله الله ላይ እውነተኛ የሆነ መመካትን ብትመኩ ኖር ለረዘቀኩም كما يرزق الطير ሪዝቃችሁን ልክ ለወፍ እንደሚረዝቀው يرزقاችሁ ነበር of course يرزق ነው ያበላኩ الله سبحانه وتعالى ግን ወፍ ምን ይላል ነብዩ ሰለላሁ ዐለይሂ ወሰለም تغدو خماصا وتروح بطانا ስትወጣ ባዶ ሆዷን ወደ ጎጆዋ ግን ስትመለስ ሆዷ ሞልታ አይርባት ወፍ ምን ይላል ولكن ينزل بقدر ما يشاء الله سبحانه وتعالى ለእያንዳንዱ ሰው እኔ መጠኔን ያቀዋል ምን እንደሚያስፈልገኝ ሳሙዋንን መጠኑን ያቃል ሁሉንም መጠኑን ያቃል الله سبحانه وتعالى ولكن ينزل بقدر ما يشاء ቀኑ ሲደርስ ደግሞ ዙሪያችንን ብንመለከተው በሪዝቅ በሲሳ የተከበብን አፊያችን ቤተሰባችን የሰላማችን ኢማናችን ቁርአን አጣጥመን መቅራታችን አዝካር الصباح والمساء ማለታችን ዊትር መስገዳችን እነዚህ ሁሉ ይሄ ሁሉ ሪዝቅ ነው ኢማን የበለጠ ከሰኪና የበለጠ ሪዝቅ የለም ምድር ላይ ያ ጀማ ምን አለ መሰላችሁ አንዳንዴ ለርዚቃችን በጣም እንቸኩላለን ያ ጀማ ሞት እንግዲህ አንዳንዴ ነፍሳችን ምን ትላለች መሰላችሁ ያ ጀማ ሞት መቼም አትቀርም በቃ ይሄን እናምናለና ርዚቃችንም ልክ እንደዛው ነው ሀይቃ ወላሂ በጣም የተመቸኝ ሐሳብ ስለሆነ ነው ሼር ያደረኳችሁ ርዚቃችንም ልክ እንደሞት ነው በቃ ሞት ያቺን ተዛዟን ሰዓቷን ሰከንዷን እንደማይስተውላ ርዚቃችንም የትም አይሄድም ያ ጀማ ስለዚህ ለርዚቅ ብለን ለገንዘብ ብለን ሰዎችን ያጠቃሉ ያ ጀማ ስለዚህ ሁላችንም ኢንሻአላህ በሶብር አላህ ይጻፈልንን ርዚቅ እንድንጠብቅ ለዛ ርዚቃችን ደግሞ እንድንለፋ አላህ ደግሞ ሐላል የሆነ ርዚቆችን አላህ እንዲሰጠን ዱዓችን ነው ሁላችሁንም ለአላህ በየወዳችኋለሁ ለዛሬ የተዘጋጁት ቪዲዮዎች እነዚህን ይመስሉ ነበር ኔክስት ኢንሻአላህ በሌላ አሪፍ ሐላል በሆኑ መዝናኛ ዜናዎች እንዲሁም መረጃዎች ተመልሼ እመጣለሁኝ እስከዛው ግን በያላችሁበት የዓለም ጥግ ዳር ድንበር ሁሉ ሰላማችሁ በዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።